ቤተሰቦቼም እንደዛው እሙዬ ነኝ መጥቼላችኋለሁ። ቤዛ ዴብ ከዚች ከማትረባ ሴት ጋር ሙግት ነው የያዛችሁት ወይንስ ምንድን ነው የያዛችሁት? ወንድማችሁን የማዳን ፕሮግራም ነው ወይንስ እሷን እየጠሩ ሚዲያ ላይ ይዞ መጥቶ ዶላር መልቀም ነው የተያያዛችሁት? ዶላር መልቀሙ ነው ያዋጣችሁ ወይንስ የአብርሽ እንደዚህ መብዘዝ የአብርሽ እንደዚህ አንደበት መዘጋት ነው ያሳሰባችሁ? እስቲ ንገሩኝ። ዴብ ኧረ በእግዚአብሔር እንዴ ምንድን ነው እምነታችሁ? ቁራንም ከሆነ ቁራን፣ ጸበልም ከሆነ ጸበል፣ ጸሎትም ከሆነ ጸሎት። ልጁ ዋርኒ መሆናው እኮ ነው እንዴ። ኤርሜላ ይህን ቪዲዮ የምታይ ከሆነ አስቢበት። ልጁ ወደ ጸበል ቦታ ውሰዱት፣ ወደ መዝናኛ ቦታ አይደለም። ሩታ ጋር ከሆነ ሞቱን ነው ብታፋጠነው። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እሙዬ የኔን እያወራች ያለችው ስለሆነ የእሷን ድምፅ አስገባው ማለት ነው። በዚህ አጋጣሚ ውድ ቤተሰቦች ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እያበረታታችሁ ወደ ቀጣዩ ወሬያችን እንሄዳለን ማለት ነው። ከዚህ በመቀጠል ስለ አብርሃም ሳይሆን ያሳሰበ ዴብ ስለ እነሱ መጨነቅና ስለ ሩታ ጭቅጭቅ ነው ያሳሰበው። ወንድምን አደን መጀመሪያ ማለት ነው። ወንድምን አደን ሌላው ይደርሳል ማለት ነው። ምክንያቱም የታመመ ወንድም ነው እዛ ጋ ማለት ነው። አንተ ስለ ሩታ ነው የሚያሳስብህ። ስለ ሩታ ምንድን ነው የሚያሳስብህ ነገር እስቲ ንገረኝ። ስለ ወንድምህ ህመም፣ ስለ ወንድምህ ጭንቀት ነው እዛ ጋ ሊያስገርምም ሊያስደንቅም ያለብህ ማለት ነው። እና አሁን ምን አማራጭ አመጣ መሰላቸው? ወንድምየው የሄርሜላ ወንድም እስካሁን ጸበል እንዳልሄዱ ነው እየተናገሩ ያሉት። ትናንትና ወደ ጸበል ሊሄዱ እንደሆነ መረጃ ወጥቶ ነበር። እስካሁን ልጁ ወደ ጸበል አልወሰዱም። ከሄርሜላ ጋር የሆነ ቦታ እንዳሉ ነው እያወሩ ያሉትና ውድ ቤተሰብ ልጁ ወደ ጸበል ወይ ወደ ሕክምና መውሰድ ነው የሚሻለው። በየቀኑ እየወጡ ሚዲያ ላይ መጨቃጨቅ ነው የሚሻላቸው። እኔ በእውነት በዚህ ናል ልክ ልጁ ተጨንቆ በዚህ ናል ልክ ልጁ እንዲህ ተጠቦ እነሱ ዝም ማለታቸው አስገርሞኛል። እግዚአብሔርን ነው የምለው። እንዴ ልጅቷ ለካ የልብ ልቧ ተሰምቶ ነው እንዲህ ወጣ አፏን የምትከፍተው። እኔ ሩታ ራሱ አሁን ያየችውን አይታ ነው ለካ ምንም እንደማመጡ የትም እንደማይደርሱ እያወቀች ነው ለካ እንደዛ ስትል ነበረና በጣም ነው ማዝነው ከምላችሁ በላይ ማለት ነው። አንደኛ ሄርሜላ ብቻ ነው ወዲና ወዲ ማድረግ አችልም። አዎ ትክክል። የገዛ ስጋ ዘመዱ ያስፈልጋል። ይሄ ልጅ ጸበል ቦታ የሚሄደው በወርቅ የሆነ ነገር በሆነባት ምረዳ ሰው ያስፈልጋታልና ስለዚህ ለምንድነው ከሄርሜላ ጋራ ያልሄዳችሁ? ለምንድነው ከሄርሜላ ጋራ ያልሄዳችሁ? ሄርሜላ ጎን ሆናችሁ ልጁ ወደ ጸበል ማትወስዱት? ወደ ጸበል መውሰድ ካልፈለጋችሁ ደግሞ እናንተ የምትፈልጉበት ወደምታምኑበት እምነት ለምንድነው ማትወስዱ ልጁን? ምንድነው በዚህና ልክ ያስፈራችሁ እንዴ? እናንተ እጅ አለበት እንዴ? እናንተ እጅ ካለበት እስቲ ንገሩን። ወይንም ጉርፈላ ሰው አድኑ፣ ወደ ራሱ ይመለስ፣ ወደ ሃይማኖት ቦታ ወይ ደግሞ ወደ ጸበል ከጸበልና ወይ ደግሞ እነሱ በሚያምኑት ነገር ካልሆነ በስተቀር ይሄ ልጅ በሕክምና ምንም ወደ ራሱ የሚመለስበት ምንም ምክንያት የለም። ምክንያቱም ይሄ የሴጣን ስራ ነው። የሴጣን ስራ ደግሞ በጸበል ነው የሚወጣው። እነሱ ደግሞ ወደ ጸበል መውሰድ አልፈለጉም። ለምን እንደሆነ ባይገባኝም ማለት ነው። ልጁን እንዲሻሉ አትፈልጉም ወይስ ምንድነው? ግራ የገባኝ ነገር። ስለ ቤተሰብ ያስባል እንዴ? ስለ እናቱ ስለ አባቱ ያስባል እንዴ? እናት አባት መጥተው ልጁን መንጥቆ ወደ ጸበል መውሰድ ይችሉ ነበር። አንደኛ። ሁለተኛ ደግሞ ልጁ ወደ ራሱ ሲመለስ ነው ስለ ቤተሰብም ስለ ማንም መጨነቅ ያለበት ዴብ ማለት ነው። እና ከሀገር ይውጡ አይደለም እያልኩት፣ ግን ወደ ጸበል ውሰዱ። ሕክምና አይጠቅምም ልጁን በዚህ ሰዓት ማለት ነው። ስለዚህ ወዴትም ውሰዱ። ልጁ አሁን ቁጭ አርጋችሁ አስራችሁ ቁጭ አርጋችሁ ምን ልታረጉ ነው? እሺ እንዴ ይሄ ልጅም እኮ ሄርሜላ ጋር ተቀምጦ ምንም ማረግም። ስለዚህ ወደ መፍትሄ እንግባ። ተመልሶ ሩታ እጅ ተገባ። ይሄ ልጅ መታነቁ ነው። ይሄ ልጅ ይሞታል፣ የሆነ ነገር ይመጣል። ነገ እንዲህ ያደረኩ ብለህ እንዳትጸጸት፣ ለምን አላደረኩም ብለህ እንዳትጸጸት እያለ ነው ያለ። በዚህን አልክ መጥቶ ወላም አትፈልጉትን እህቱን። በእርግጥ እናንተ አሁን ተሷ ጎን ናችሁ። ይሄ ልጅ እንዲወጡ ራሱ እናንተ መናገር ለአብርሃም ጥሩ አመለካከት ስላለው አብርሃም ጥሩ ሰው መልካም ሰው ስለሆነለን ነው። አብሮ በልቷል ጠጥቷል። አንዴም ሁለቴም ቢሆን በቪዲዮ አይተናቸዋልና ለዚህ አስበው ይሄ ልጅ እንዲህ ስላችሁ እናንተ ደግሞ
ለምንድን ነው ወደ ኋላ የሸሻችሁስ? በሰላም ነው ወይስ መቶ ሩታ እጅና ወንድም እጅ ገብቶ እንድሞት ነው የፈለገው? እንድገሉት ነው የፈለጋችሁት? እኔ ብቻ አላቅም። እኔ ያም ሆነ ይሄም እግዚአብሔር ጤናውን ይመልስልን ለልጁ። ግን በዚህን ልክ ከዚህ ወስዳችሁ የትም አታደርሱትም ይመጣል እያለች እሷ ወጥታ አፏን እየከፈተችባችሁ እሷን ሽሮ የምትሉባት እኮ ነው የገረመኝ። ወንድማችሁ ከቤት ከወጣ በኋላ ለወንድማችሁ መፍትሄ ነው መፈለግ ያለባችሁ። እና ቤተሰብ እኔ በጣም ስለገረመኝ ነው። ምክንያቱም የእነሱ አመለካከት ግራ ስለገባኝ ነው። እንዴት አንድ ሰው ለወንድሙ መፍትሄ ለቤተሰቡ መፍትሄ መፈለግ እየቻለ ገና እሷን እየቀጠረ ተሷ ጋር ሚዲያ ላይ አፉ መካፈትስ ለምን አስፈለገ? ጀመር ልጅቷ የልብ የተሰማት የምታውቀው ነገር ስላለ ነው ቤተሰብ መሀል እንጂ በዚህን አልክ አንድ ጀግና ቤተሰብ አንድ ጀግና ሰው ቢኖረው በዚህን አልክ ወጣ አፏን ባልከፈተች ኖሮ። እና ቤተሰቦች የእውነት የአብርሃም ነገር በጣም እያሳሰበ ነው። እግዚአብሔር አምላክ መብራን ትርዳው፣ ጤናውን ትመልስለት። ከዚህ የዘለለ ምንም ማድረግ አንችልም እኛ። ምክንያቱም አጠገቡ ያለ ምንም እየተንቀሳቀሱ አይደለም። ሄርሜልን ረድተው ወደ ጸበል ቢወስዱት ወደ ጸበል መውሰድ ካልቻሉ ደግሞ ታገር ይውጣ ይላሉ። ታገር መውጣትም የለበትም። ታገር ከወጣ ደግሞ የበለጠ ብዙ ነገር ይመጣበታል ይሄ ልጅ። ምክንያቱም በዚህ ሰዓት ተራሱ ጋር አይደለም ይሄ ልጅ። እና ስለዚህ እባካችሁን ድረሱለት እላለሁ እኔ እንደ አንድ ተመልካች። እና ዴቭ ምን እንዳስፈራ አላውቅም። በጣም ፈርታል። ምንድን ነው ያስፈራክ? ሩታ ነች ያስፈራች? ምን ታረጋለች ብለህ ነው ያስፈራች? ሩታ ሁሌ እንዲህ ነው ስለምትል አስፈራች መሰለኝ። ስለዚህ ምንድን ነው በዚህን አለክ ለሷ ቦታ ሰጠ። ሩታን ትላንትና ነገ እናመጣለን ብለን እንዲህ ብለን ትላለህ ስለ ሩታ ምን ይመለከተዋል እሱ? ልጁ እኮ እያለ ያለ ተማንም ጋር አይኖር፣ የወንድማችሁ ጤንነት ይመለስ። ሄርሜላ ብቻውን ይዛ ምንም እያደረገችው አይደለም። ስለዚህ ሄርሜላ ጎን ሆናችሁ ወደ ሕክምና ወይ ወደ ጸበል እንውሰድ ወይ ታገር ይውጣ እያለ ነው ያለ። ታገር ወጥቶ ጤነኛ አይሆንም ይሄ ልጅ። ታገር ይወጣ ሌላ ነገር ነው የሚመጣ ጭራሽ ነው። ቢሆን ወደ ጸበል ብትወስዱት ይሻላል ብለን ነው የምናስበው እኛ እንደ አንድ ተመልካች ማለት ነው። ወደ ጸበል ደግሞ መውሰድ ካልፈለጉ እነሱ ምንም ማድረግ አይቻልም። በቃ መልሱላት፣ ላደረገችበት ላስተበተበችበት ሴትዮ መልሱና እንደፈለገች ትጫወትበት ማለት ነው። ምክንያቱም እሷም እጇን ታገኛለች ነገ ማለት ነው። ስለዚህ ውድ ቤተሰቦቼ እውነት እኔ በጣም ነው በአብርሃም ዙሪያ ተስፋ እየቆረጥኩ ነው ያለሁት። ምክንያቱም ለሱ የሚንቀሳቀስ አንድ ሰው የለም። ዩቱብ ላይ መጥቶ ብቻ ሌላ የተለያየ ቪዲዮ ይሰሩልናል። እኛ እኮ ዛሬ ወይ ነገ ከሩታ እጅ ከወጣ ራሱ 3 ቀን 4 ቀን ሆነ ዛሬ ወደ ራሱ ተመልሶ ይዛ ትመጣለች፣ ጸበል ወስዳለች ብለን ነበር የምናስበው። እንደዛ አይደለም ነገሩ ግን ገና እየተመካከሩብን ያሉት። ልጁ እንዴት ተጨንቆ በቃ ራሱን አጥቶ ማንነቱን ምንም ነገር አያውቅም አለ ወንድምየው ሲናገር ማለት ነው። የሄርሜላ ወንድም ሄርሜላስ በዚህ ልክ ምን ነው ተፈተነችስ? እውነት በምን ዕዳው ነው የምትፈተነው? ያቺኛውን እንዳስተበተበችበት ትፈተና አብራው። እና ውድ ቤተሰቦቼ እውነት በጣም ነው የሚያሳዝነው። በጣም እየሰማን እያየን ያለነው ነገር በጣም እንትን ብሎኛል ማለት ነው፣ አስከፍቶኛል ማለት ነው። እና ስለዚህ ውዶቼ ምን ትላላችሁ እስቲ እናንተ? እግዚአብሔርን እኔ ትክክል ካልሆንኩ ትክክል አይደለሽም በሉ። ግን ደግሞ ወንድምዬ ዴቭና ቡዜ ትሻላለች ጭራሽ ነው ከዴቭ ልቅ። ዴቭ በጣም ቆፍጠን ብሎ እቺን አፏን አዘግቶ ወንድሙን አንጠልጥሎ የሆነ ቦታ መሄድ ይችላል እኮ እሱ ታላቅ ነው ማለት እንዴ? የሁሉም ታላቅ ነው። ያኛም አፉ ሲከፍት አቦሬ አርፎ ቁጭ በል ብሎ ወንድምየውን ይዞ የሆነ ቦታ መሄድ አይችልም። ሲጀመር ሩታ እኮ የአብርሃም ብቻ አይደለም፣ ትናንትና እየጨፈረች እየዘለለች አይደለ እንዴ? 300,000 ገብታለች ተብሎ ያ ደስታ የሚባለው ልጅ ፍቅራ ተለየለ ምንገላጀች ልጅ ተሱ ጋራም አይደለች እንዴ ያለችው? ስለዚህ ታዲያ የአብርሃም ተማጋራ እንደሆነችም አላውቅም ስለሷ ማለት ነውና ስለሷ አይመለከተኝም። ግን የአብርሃም ነገር በጣም ነው የሚመለከተኝ። በጣም እያሳዘነኝ ነው ያለና በዚህ ልክ የምደርስለት ሰው ያጣ
በዚህ ልክ ደካማ ቤተሰብ ማለት አልችልም፣ ቤተሰቡ ጋር መድረስ አልችልም። ግን ወንድም ይዞ እንዴ ቁፍጠን ብሎ ወንድሜ በቃ አንቺም ዞር በይ አንቺም ዞር በይ ብሎ አንተም ዞር በል ብሎ ወንድሙን አንጠልጥሎ ወደ ጸበል ወይ ደግሞ የሆነ በቃ ወደ አይምሮ እንትን ራሱ ማስገባት ይችላሉ እኮ ወደ ጸበል መውሰድና መቀበል ካቃታቸውና ቤተሰቦች እውነት እኔ በጣም ነው ያሳዘነኝ። አንድ አብርሃም ወደ ጸበል መሄድ አለበት። እግዚአብሔር አምላክ ይድረስለት። እኛ ብዙ ነገር ብለናል። እኛን ግን የምሰማ ሰው ስላሌለ እግዚአብሔር አምላክ ይድረስለት ነው የምለው ለልጁ። እውነት በጣም ሄርሜላም ተሰቃየች እኮ። በምን ዕዳዋ ነው የምትሰቃየው? እሷ ምን ባደረገች? እቺ እርኩሷ እንዳስተበተበችበት ራሷ ተሰቃይ። የጊዜ ጉዳይ ነው እንጂ ሩታ ዋጋ ትከፍያለሽ። ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ ያድርጉ። መልካም ምሽት።